ነው ለኔ ማለት ነው። እንግዲህ ያው ሱመያ እንዳትቀኝ ደግሞ በዚህ እሺ ነግሬሻለሁ። የምሬን እኮ ነው። ማስመሰል ኧረ እኔ አስመሳይ አይደለሁም። ግን ትወደኛለህ ወይስ በልህ ነው የቀባኸኝ? እኔ ቆይ ደግሞ እንዳትቀኝ በዚህ በምንሽ ነው የምቀናው? እኔ እባክሽ ጀለኝ አሁን ደውዬለት ሰይድዬ ና ብለው ከነ መፈጠርሽ የሰይድ ሚስት እንግዲህ ትወደኛለህ ለእልክ ብለህ ነው ያገባኸኝ፣ ለምን ቃሉን መጠቀም አቃተክ ስትለው ፊቱን አዙሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እውነት እየደበረኝ ነው አላስችለኝ ብሎ ነው ቪዲዮ የምሰራውና ትወደኛለህ ብላ ጠየቀችው። ይሄንን ጥያቄ መጠየቅ ያለብሽ መጀመሪያ ከመጋደምሽ በፊት እንጂ አሁን ላይ ከተጋደምሽ በኋላ ሳምንት 15 ከተጋደምሽ በኋላ ትወደኛለህ ምን አይነት ጥያቄ ነው? መጀመሪያ ምን መስሎሽ ነው ዘለሽ የገባሽው? ቤት ተገዛልኝ፣ 8 ሚሊዮን ብር ቤት ተገዛልኝ፣ ላንቺ 2 ሚሊዮን ብር ተሰጠሽ ምናምን እያልሽ ሮዛ ላይ የምትፎክሪ ማለት ነው። እንዴት ነው ሰውየው ፊቱን ማዞረው? እነዚህን የመሰለ ሱመያን የመሰለች ሮዛን የመሰለ ይሄንን የመሰለ ፊት አይቶ ይሄንን የመሰለ ባህሪ እነሱ ጋር አይቶ እንዴት ነው ይሄንን ፊት መልመድ ይሄንን ባህሪ መልመድ የሚችለው? ቢያንስ እንኳን ሌላውን ታይ ኮሜንታተሮች እንኳን የሚጽፉልሽ እንኳን ጽሁፍ አትመለከችም? አንብብልኝ በይ ካልቻልሽ። እንዴት ነው እንዳንቺ አይነት ሚጥሚጣ ጀሀነብ የሆነች ሴት ጋር ሊኖር የሚችለው? ሰውየው እኮ ሰይድ ነው። ስንቷን ሴት አወላውሎ ያየ እኮ ነው። በዛ ላይ ሶሻል ሚዲያ ተጠቃሚ ነው። ሴት ልጅ ምንም እንኳን ገጠር ምንም ቦታ መጥፎ ቦታ እንኳን ቢያድግ አሁን ላይ ሶሻል ሚዲያ ተጠቃሚ ነው። ቢያንስ ወንዶች ሚስት እንኳን ማግባት አቅሙን የለኝም ፍላጎቱን የለኝም ብለው ወስነው ራሱ ሚዲያ ላይ ሲጠቀሙ አንዳንድ ሱመያ የሆኑ እናት የሆኑ ለባላቸው የሆኑ ሴቶችን ሲያዩ ያለ ፍላጎቱ ለማግባት ይነሳሳል ማለት ነው። አንቺን ሰይድ ደግሞ አግብቶ ያለ ፍላጎቱ ትዳር እንዳያገባ ነው የሚያደርገው ማለት ነው። ወንድ ልጅን እንዴት ነው ሴት ልጅ ገና ከመምጣቷ እንደዚህ ልብልብልብ አድርጋ የምታንገበግበው? ኧረ አሰደብሽን። እኛም እኮ ራሳችንን እንድንታዘብ አረግሽን እኮ። አሁን አንቺ እነሱ እኮ ትልቅ ሰዎች ናቸው። አሁን ሮዛ ትልቅ ሰው እኮ ናት አለኝ። ምን ነው ትልቅ ሰው ነው? ሰውነት ነው እንጂ ያዛት አንቺ ነሽ የምትበልጫት። አንቺ እኮ ሾሮ ሰው እኮ ትልቅ ሰው ናት፣ ትልቅ እኮ ናት አለች እኮ። ምን የት ቦታው ነው ትልቅ? ከአንቺ እጥፍ ነው የምትበልጥሽ። አንቺን ወልዳ አላደረሰች አልወለድሻት። እቺን እንዴት እንደምታምር እሷ ራሱ እንደዛ ላይ ወተታች ስትወርጅ ስትንጣጭ እንደተልባ ራሱ ሰይድ ቁጽጥ ብሎ ነው የሚታዘብሽ። ሱብሃንአላህ። ሌላውን ታዩና እስቲ እንዶ ጎንሽ ያለውን አንድ ሰውን አክብሪ እስቲ። እንግዲህ ስንት ሺህ ሰው ነው ዩቲዩብ ላይ የሚከታተለው? ያ ሁሉ ሰው የሚጽፍልሽ ኮሜንት ስድብ ብቻ ነው። ኦሮምኛ ቻናል ላይ ምን አማርኛ ቻናል? እስቲ ተረጋጊ እስቲ። ገና ለሚስቱ የገዛውን ልብስ ለልጆቹ የገዛውን ልብስ እንቧ እንዴት ተሰጠብኝ ታያለሽ እንዴ? ደግሞ ውሃ ለሚጨርሰው ሳልባጅ ሴት ልጅ እንዴት በዚህ ናህል እንደዚህ ገና ከመምጣቷ እንደዚህ ትሆናለች? ፊቱን አዙሮ ራሱ ወላሂ መመለስ አስጠልቶታል። ያኔ ሌላ ቻናል የሚሸጠው ቻናል አለ እዛ ላይ ነው የለቀቁትና እሱ ራሱ ስልችት ነው ያለው። አታስመስይ ያለሽ አየሽ፣ አታስመስይ። ሱብሃንአላህ። ቃሉ ለአንቺ ቀላል ነው ግን ይለካ እያስመሰልሽ ነው። እንዴት ነው አንቺ ያልትረጋጊ? ገና ለተገዛልሽ ነገር መቶ ነገር ነው ልክ እየደጋገምሽው የሆነ ልጆች ድሮ ሲላኩ ወይ ስኳር ወይ ጣን ምናምን ስንላክ ልጅ እያለን እያወራን ነው የምንሄደው። ስኳር እንዳንረሳ ወይ በተለይ 2 እቃ 3 እቃ ስንላክ እያወራን ነው የምንሄደው ሱቁ ጋር እስከምንደርስ ድረስ እንዳይጠፋን ማለት ነው። እና በቃ እሷ አሁን ላይ ምንድነው በቃ እዛ ቦታም ስትሆን 8 ሚሊዮን እዚህም ስትመጣ 8 ሚሊዮን በቃ ያቺ 8 ሚሊዮን አንቺ እኮ ያለፋሽበት የሰው ገንዘብ ነው። የራስሽ ቢሆን ኑሮ ማለት ነው እንደዚህ ደጋግመሽ አጣሪው ያለፋሽበት። ሱመያ ደግሞ ወጣ ደግሞ ያለማፈር ሱመያ ደግሞ እንዳትቀኝ ሰይድ ነው ትወደኛለህ ምን አስቀናት? እጄ ላይ ነው አለችሽ እኮ እጄ ላይ ነው። በአንድ ስልክ ጥሪ ነው የማመጣው ብለሽ በደረቱ እኮ ነው ተስበው የሚሮጠው። እኔ እኮ ብዙን ጊዜ አንዳንድ ሴቶች በተለይ እንደ ሰይድ አይነት ጀግና ወንድ የለም። ለምንድን ነው የለም የምላችሁ? ቢያንስ እንኳን አንዳንድ ወንድ የመጀመሪያው ሚስት ተውና አዲስ ሚስት ሲያገባ ለመጀመሪያው ቦታ የለው።
እውነቴን ነው የምላችሁ፣ ውሸቴን አይደለም። ለመጀመሪያዋ የፈለገ ለምን 7-8 ልጆች አይኖራትም? ለመጀመሪያዋ ይሄን ያህል አይደነግጥም። ሰይድ ግን ለሱመያ እንደዚህ አይነት ምን የመሳሰሉ ልጆችን ማግባት እየቻለ አውቆ ነው እንጂ ከልቡ ማግባት ቢፈልግ ወላሂ ያገባል። በቃ ያም ወድሃለሁ ይሄም ወድሃለሁ እያለ ነው እንጂ እያንዳንዷን እየቀመሰ የሚወረውረው እንጂ እውነት በትክክለኛ ማግባት ቢፈልግ በትክክለኛው ያገባል። ግን እሱ ምንድነው ልቡ ያለው ማን ጋር ነው? ሱመያ ጋር ነው። በቃ ሱመያን ከራሱ አስበልጦ ነው የሚወዳት። የፈለገ ነገር ብትለው ከህይወቴ ውጪ ምድሬሽ ይባላት እንጂ ውሸቱን ነው፣ ከልቡ አይደለም። እንደ ኢዳችሁ ሩጣችሁ እንደ ሰይድን አምናችሁ የምትንጠለጠሉ ሰዎች አሁንም እሱ ያለው ልቡ ነው ሮዛ ጋር ነው። እንግዲህ አትቅረቢው ያለቻት ትላንትና ቅፍ ስታረገው ራሱ ምንድነው እጁን ባያችሁ እጁን ዙም አድርጋችሁት ሊያቅፋት እኮ ነው እጁን እንትን ያለው። ያቺ በመሀል ገብታ አስጣለቻቸው እንጂ እሷ እኮ ወደ ሰይድ ስትሄድ ሊያቅፋት እጁን ዘርግቷል። አሁን መታት አለው። እዚህ ነው ማንከባልላት፣ እዚህ ነው አፈር ከዲሜ ማበላት ስትለው ድፍት ብላ ራሱ ወድሃለሁ ብትለኝሳ ወላሂ ሮዛ እኮ ነው ወድሃለሁ ብትለኝሳ አትልህም። ፍቅር እኮ ቀላል አይደለም። ቀብር እንኳን አብሮ ነው የሚገባው አለ እኮ። ፍቅር ቀላል ላይ ምን ያህል እንደምታፈቅረው ምን ያህል ሮዛ ሰይድን እንደምትወድ ራሱ በደንብ ነው ያወቀው። እኔ የፈራው ምንድነው ተጠቅሞብሽ ጨረቃ ላይ ጥሎሽ እንዳይሄድ። ለምን ጥሩ ምክንያት አለው። ተመልካቾቼ አልወደዱሽም ይላል። ተመልካቾቼ አልወደዱሽም። እኔ ደግሞ ተመልካቾቼ ያልወደዷትን ሴት አልፈልግም። ተመልካቾቼ ቤተሰቦቼ ናቸው ነው የሚልሽ። አሁን ታያለሽ አንቺ ሞጥማጣ፣ አንቺ በስነ ስርዓት እንኳን አንገትሽን ደፍተሽ እንኳን ቢያንስ አንዴ የገባሽበት ህይወትን ማሳመር ነው ያለብሽ። ሰው ልጅ ዱአ ያረጋል።